ውድ ኢትዮጵያውያን ዛሬ ከጓደኞቼ ጋር አንድ የምናሳያችሁ ነገር አለ። በእግዚአብሔር ይሄንን ቪዲዮ ሁላችሁም እስከ መጨረሻው እንድታዩት እጠይቃችኋለሁ። እዚህ ከጎናችን የምትመለከቷት እህታችን ቤዛዊት ትባላለች። ለረጅም ዓመት አረብ ሀገር ሰርታ ቆይታ መታ የራሷ ሱፐርማርኬት ላይ ተሰራ ነበረ። ነገር ግን አይምሯ ውስጥ ባደገ ትልቅዬ እጢ ሁለቱም አይኖቿ ማየት ተስኗቸዋል። እሺ ሁላችሁም ደጋግ ኢትዮጵያውያን ይሄንን ቪዲዮ የምትመለከቱ ሁላችሁም በእግዚአብሔር ስም ነው የምንጠይቃችሁ። እህታችንን እንድትታደጉልን እንጠይቃችኋለን። አካውንት እናስቀምጥላችኋለን። ምችሉ የቻላችሁትን ምንም አይነት ገንዘብ ሳትንቁ በመናስቀምጥላችሁ አካውንት እንድታስገቡላት፣ ያልቻላችሁ ሰዎች ደግሞ ይሄ ቪዲዮ ቫይራል ሆኖ ብዙ ኢትዮጵያውያን ጋር እንዲደርስ ሼር እና ኮፒ ሊንክ በማድረግ እንድትተባበሩን እፈልጋለሁ። ይሄንን ቪዲዮ የምታዩት ሁላችሁም እህቴ ብትሆንስ ብለን እናስብና እኛም የቻልነውን እናግዛታለን። እናንተም ደግሞ ሁላችሁም የቻላችሁትን 20 ቀን ያላት በዚች 20 ቀን ገንዘቡ ካልሞላላት ሙሉ ፓራላይዝ ትሆናለችና እባካችሁ በእግዚአብሔር ለለምናችሁ እባካችሁ የቻላችሁትን እንድታግዟት እህቴን ባክብሩት ጠይቃለሁ። አሁን አይኗን ተይዞ ወደ ጆሮዋም እየሄደ ነው። ሁሉን ሰውነቷ እየደከመ ነው። እባካችሁ ተባበሩልኝ በእግዚአብሔር ስም ማለት ነው። ትሞትብኛለች ብዬ እየሰጋሁ ነው። ተባበሩ። እሺ ስሜ ቤዛዊት እባላለሁ። ቤዛዊት ተሻለ እባላለሁ። የቡታጀራ ነዋሪ የአንድ ልጅ እናት ነኝና የአይን ችግር መስሎኝ ነበረ። መጀመሪያ አይን ሐኪም ቤት ነበር ስንከራተት የነበረው። በኋላ እየደከመ ከጠፋ በኋላ ነው የጭንቅላት አንጎል እጢ እንደሆነ የታወቀው። ከአይን ያልፋው ጆሮዬም አንድ ጆሮዬ እንትን ብሏል፣ አይሰማም አይሰራም። ግን ወደ ሌላኛው ጆሮዬ እየተላለፈ ነው። ሰውነቴም እየደከመ ነው። በአስቸኳይ ሕክምናው ካገኘው ምናልባት ልተርፍ ይችላል፣ አይኔም ሊተርፍ ይችላል፣ ጆሮዬም እኔም ረጅም እድሜ ሊኖረኝ ይችላልና ሕክምናው በጣም በአስቸኳይ ማግኘት እንዳለብኝ ነው የተነገረኝ እና ለልጄ ሲባል እኔም ወጣት ነኝ፣ ሰርቼ እንደ ወጣት እንደ ጓደኞቼ መኖር ስለምፈልግ በቃ አቅማችሁ የቻለ ገንዘብ ብቻ ሳይሆን ሀሳብን ዶክተርም ከተገኘ እኔ እሰራታለሁ ያለው ሁሉ ከተገኘ እርዱኝ እላለሁ። አመሰግናለሁ። ውድ ኢትዮጵያውያን ዛሬ ከጓደኞቼ ጋር አንድ የምናሳያችሁ ነገር አለ። በእግዚአብሔር ይሄንን ቪዲዮ ሁላችሁም እስከ መጨረሻው እንድታዩት እጠይቃችኋለሁ። እዚህ ከጎናችን የምትመለከቷት እህታችን ቤዛዊት ትባላለች። ለረጅም ዓመት አረብ ሀገር ሰርታ ቆይታ መታ የራሷ ሱፐርማርኬት ላይ ተሰራ ነበረ። ነገር ግን አይምሯ ውስጥ ባደገ ትልቅዬ እጢ ሁለቱም አይኖቿ ማየት ተስኗቸዋል። እሺ ሁላችሁም ደጋግ ኢትዮጵያውያን ይሄንን ቪዲዮ የምትመለከቱ ሁላችሁም በእግዚአብሔር ስም ነው የምንጠይቃችሁ። እህታችንን እንድትታደጉልን እንጠይቃችኋለን። አካውንት እናስቀምጥላችኋለን። ምችሉ የቻላችሁትን ምንም አይነት ገንዘብ ሳትንቁ በመናስቀምጥላችሁ አካውንት እንድታስገቡላት፣ ያልቻላችሁ ሰዎች ደግሞ ይሄ ቪዲዮ ቫይራል ሆኖ ብዙ ኢትዮጵያውያን ጋር እንዲደርስ ሼር እና ኮፒ ሊንክ በማድረግ እንድትተባበሩን እፈልጋለሁ። ይሄንን ቪዲዮ የምታዩት ሁላችሁም እህቴ ብትሆንስ ብለን እናስብና እኛም የቻልነውን እናግዛታለን። እናንተም ደግሞ ሁላችሁም የቻላችሁትን 20 ቀን ያላት በዚች 20 ቀን ገንዘቡ ካልሞላላት ሙሉ ፓራላይዝ ትሆናለችና እባካችሁ በእግዚአብሔር ለለምናችሁ እባካችሁ የቻላችሁትን እንድታግዟት እህቴን ባክብሩት ጠይቃለሁ። አሁን አይኗን ተይዞ ወደ ጆሮዋም እየሄደ ነው። ሁሉን ሰውነቷ እየደከመ ነው። እባካችሁ ተባበሩልኝ በእግዚአብሔር ስም ማለት ነው። ትሞትብኛለች ብዬ እየሰጋሁ ነው። ተባበሩ። እሺ ስሜ ቤዛዊት እባላለሁ። ቤዛዊት ተሻለ እባላለሁ። የቡታጀራ ነዋሪ የአንድ ልጅ እናት ነኝና የአይን ችግር መስሎኝ ነበረ። መጀመሪያ አይን ሐኪም ቤት ነበር ስንከራተት የነበረው። በኋላ እየደከመ ከጠፋ በኋላ ነው የጭንቅላት አንጎል እጢ እንደሆነ የታወቀው። ከአይን ያልፋው ጆሮዬም አንድ ጆሮዬ እንትን ብሏል፣
አይሰማም አይሰራም፣ ግን ወደ ሌላኛውም ጆሮዬ እየተላለፈ ነው። ሰውነቴም እየደከመ ነው። በአስቸኳይ ሕክምናው ካገኘው ምናልባት ልተርፍ እችላለሁ። አይኔም ሊተርፍ ይችላል፣ ጆሮዬም እኔም ረጅም እድሜ ሊኖረኝ ይችላልና ሕክምናው በጣም በአስቸኳይ ማግኘት እንዳለብኝ ነው የተነገረኝ እና ለልጄ ሲባል እኔም ወጣት ነኝ፣ ሰርቼ እንደ ወጣት እንደ ጓደኞቼ መኖር ስለምፈልግ በቃ አቅማችሁ የቻለ ገንዘብ ብቻ ሳይሆን ሀሳብን ዶክተርም ከተገኘ እኔ እሰራታለሁ ያለው ሁሉ ከተገኘ እርዱኝ እላለሁ። አመሰግናለሁ። ውድ ኢትዮጵያውያን ዛሬ ከጓደኞቼ ጋር አንድ የምናሳያችሁ ነገር አለ። በእግዚአብሔር ይህንን ቪዲዮ ሁላችሁም እስከ መጨረሻው እንድታዩት እጠይቃችኋለሁ። እዚህ ከጎናችን የምትመለከቷት እህታችን ቤዛዊት ትባላለች። ለረጅም ዓመት አረብ ሀገር ሰርታ ቆይታ መታ የራሷ ሱፐርማርኬት ላይ ተሰራ ነበረ። ነገር ግን አይምሯ ውስጥ ባደገ ትልቅዬ እጢ ሁለቱም አይኖቿ ማየት ተስኗቸዋል። እሺ ሁላችሁም ደጋግ ኢትዮጵያውያን ይህንን ቪዲዮ የምትመለከቱ ሁላችሁም በእግዚአብሔር ስም ነው የምንጠይቃችሁ። እህታችንን እንድትታደጉልን እንጠይቃችኋለን። አካውንት እናስቀምጥላችኋለን። ምችሉ የቻላችሁትን ምንም አይነት ገንዘብ ሳትንቁ በመናስቀምጥላችሁ አካውንት እንድታስገቡላት፣ ያልቻላችሁ ሰዎች ደግሞ ይሄ ቪዲዮ ቫይራል ሆኖ ብዙ ኢትዮጵያውያን ጋር እንዲደርስ ሼር እና ኮፒ ሊንክ በማድረግ እንድትተባበሩን እፈልጋለሁ። ይህንን ቪዲዮ የምታዩት ሁላችሁም እህቴ ብትሆንስ ብለን እናስብና እኛም የቻልነውን እናግዛታለን። እናንተም ደግሞ ሁላችሁም የቻላችሁትን 20 ቀን ያላት በዚች 20 ቀን ገንዘቡ ካልሞላላት ሙሉ ፓራላይዝ ትሆናለችና እባካችሁ በእግዚአብሔር ለለምናችሁ እባካችሁ የቻላችሁትን እንድታግዟት እህቴን ባክብሩት ጠይቃለሁ። አሁን አይኗን ተይዞ ወደ ጆሮዋም እየሄደ ነው። ሁሉን ሰውነቷ እየደከመ ነው። እባካችሁ ተባበሩልኝ በእግዚአብሔር ስም ማለት ነው። ትሞትብኛለች ብዬ እየሰጋሁ ነው። ተባበሩ። እሺ ስሜ ቤዛዊት እባላለሁ። ቤዛዊት ተሻለ እባላለሁ። የቡታጀራ ነዋሪ የአንድ ልጅ እናት ነኝና የአይን ችግር መስሎኝ ነበረ። መጀመሪያ አይን ሐኪም ቤት ነበር ስንከራተት የነበረው። በኋላ እየደከመ ከጠፋ በኋላ ነው የጭንቅላት አንጎል እጢ እንደሆነ የታወቀው። ከአይን ያልፋው ጆሮዬም አንድ ጆሮዬ እንትን ብሏል። አይሰማም አይሰራም፣ ግን ወደ ሌላኛውም ጆሮዬ እየተላለፈ ነው። ሰውነቴም እየደከመ ነው። በአስቸኳይ ሕክምናው ካገኘው ምናልባት ልተርፍ እችላለሁ። አይኔም ሊተርፍ ይችላል፣ ጆሮዬም እኔም ረጅም እድሜ ሊኖረኝ ይችላልና ሕክምናው በጣም በአስቸኳይ ማግኘት እንዳለብኝ ነው የተነገረኝ እና ለልጄ ሲባል እኔም ወጣት ነኝ፣ ሰርቼ እንደ ወጣት እንደ ጓደኞቼ መኖር ስለምፈልግ በቃ አቅማችሁ የቻለ ገንዘብ ብቻ ሳይሆን ሀሳብን ዶክተርም ከተገኘ እኔ እሰራታለሁ ያለው ሁሉ ከተገኘ እርዱኝ እላለሁ። አመሰግናለሁ። ውድ ኢትዮጵያውያን ዛሬ ከጓደኞቼ ጋር አንድ የምናሳያችሁ ነገር አለ። በእግዚአብሔር ይህንን ቪዲዮ ሁላችሁም እስከ መጨረሻው እንድታዩት እጠይቃችኋለሁ። እዚህ ከጎናችን የምትመለከቷት እህታችን ቤዛዊት ትባላለች። ለረጅም ዓመት አረብ ሀገር ሰርታ ቆይታ መታ የራሷ ሱፐርማርኬት ላይ ተሰራ ነበረ። ነገር ግን አይምሯ ውስጥ ባደገ ትልቅዬ እጢ ሁለቱም አይኖቿ ማየት ተስኗቸዋል። እሺ ሁላችሁም ደጋግ ኢትዮጵያውያን ይህንን ቪዲዮ የምትመለከቱ ሁላችሁም በእግዚአብሔር ስም ነው የምንጠይቃችሁ። እህታችንን እንድትታደጉልን እንጠይቃችኋለን። አካውንት እናስቀምጥላችኋለን። ምችሉ የቻላችሁትን ምንም አይነት ገንዘብ ሳትንቁ በመናስቀምጥላችሁ አካውንት እንድታስገቡላት፣ ያልቻላችሁ ሰዎች ደግሞ ይሄ ቪዲዮ ቫይራል ሆኖ ብዙ ኢትዮጵያውያን ጋር እንዲደርስ ሼር እና ኮፒ ሊንክ በማድረግ እንድትተባበሩን እፈልጋለሁ። ይህንን ቪዲዮ የምታዩት ሁላችሁም እህቴ ብትሆንስ ብለን እናስብና እኛም የቻልነውን እናግዛታለን። እናንተም ደግሞ ሁላችሁም የቻላችሁትን 20 ቀን ያላት በዚች 20 ቀን ገንዘቡ ካልሞላላት ሙሉ ፓራላይዝ ትሆናለችና እባካችሁ በእግዚአብሔር ለለምናችሁ እባካችሁ የቻላችሁትን እንድታግዟት እህቴን ባክብሩት ጠይቃለሁ። አሁን አይኗን ተይዞ ወደ ጆሮዋም እየሄደ ነው። ሁሉን ሰውነቷ እየደከመ ነው። እባካችሁ
ተባበሩልኝ በእግዚአብሔር ስም ማለት ነው። ትሞትብኛለች ብዬ እየሰጋሁ ነው። ተባበሩ። እሺ ስሜ ቤዛዊት እባላለሁ። ቤዛዊት ተሻለ እባላለሁ። የቡታጀራ ነዋሪ የአንድ ልጅ እናት ነኝና የአይን ችግር መስሎኝ ነበረ። መጀመሪያ አይን ሐኪም ቤት ነበር ስንከራተት የነበረው። በኋላ እየደከመ ከጠፋ በኋላ ነው የጭንቅላት አንጎል እጢ እንደሆነ የታወቀው። ከአይን ያልፋው ጆሮዬም አንድ ጆሮዬ እንትን ብሏል፣ አይሰማም አይሰራም። ግን ወደ ሌላኛውም ጆሮዬ እየተላለፈ ነው። ሰውነቴም እየደከመ ነው። በአስቸኳይ ሕክምናው ካገኘው ምናልባት ልተርፍ እችላለሁ። አይኔም ሊተርፍ ይችላል፣ ጆሮዬም እኔም ረጅም እድሜ ሊኖረኝ ይችላልና ሕክምናው በጣም በአስቸኳይ ማግኘት እንዳለብኝ ነው የተነገረኝ እና ለልጄ ሲባል እኔም ወጣት ነኝ፣ ሰርቼ እንደ ወጣት እንደ ጓደኞቼ መኖር ስለምፈልግ በቃ አቅማችሁ የቻለ ገንዘብ ብቻ ሳይሆን ሀሳብን ዶክተርም ከተገኘ እኔ እሰራታለሁ ያለ ሁሉ ከተገኘ እርዱኝ እላለሁ። አመሰግናለሁ።